ዜና በዝርዝር አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንግዲህ ሰሞኑን አነጋጋሪ የሆነውን ነገር ሚስጥር ሾክ ልበላችሁ። እሱም ምንድነው ካላችሁ ቤታዮና ሊያሾ እንደማይዋደዱ ታውቃላችሁ። ባይዘው በመጀመሪያ ደረጃ የጀመረው ነገሩ ማነው? ሊያሾ ናት። ሊያሾ ቤታዮ አጋጣሚ ለሁለት ሳምንት ምናምን ጠፍታ ነበረች። ቱርክ ሂዳ ተቀናንሳ መጣሽ ብላ ላይቭ ላይ አወራች ማለት ነው። ላይቭ ላይ አወራች። ከዛ አዳሜ ደግሞ ሀበሻ ወሬ ይወዳል። ያንን ወሬ ይዞ ሊያ እሷ ቤታዮ ተቆራርጣ መጣሽ እያሉ እያወሩ ነበር። ቤታዮ ተቆራርጣ መጣሽ፣ እንደዚህ መጣሽ፣ እንደዚህ መጣሽ እያሉ እያወሩ ነበር። ታውቃላችሁ፣ እኔ መቼም ወሬ ከኔ አይደበቅም። አንዳንድ መረጃ ልስጣችሁ። ለካ ምንድነው ችግሩ ካላችሁ ቤታየው ብዙ የሚከታተላት ሰው አለ። ቤታየው የሚከታተላት ሰው አለ። ታውቃላችሁ፣ ከ10,000 ሰው በላይ ነው የሚከታተላት። ሂዳ ዮኒ ማኛን አጣራልኝ ባለችው መሰረት ዮኒ ማኛን በውስጥ ገብታ ጠየቀችው። እሱ ደግሞ አላህ ይስጠው ሶሻል ሚዲያ ላይ ቁጭ አድርጎ ተናገረ። እንግዲህ ብዙዎቹ ትጠይቁኛላችሁ፣ ቤታየው ኮምፒውተር ገዝታ እንዲከታተላት እያደረገች ነው፣ የቻይና ኮምፒውተር ምናምን አለች እሷ ማለት ነው። ከዛ በኋላ የዮኒ ማኛ ደግሞ እውነቱን መቶ ተናገረ። ጥብስ ወሬ እየሰጣችኋት የምን ኮምፒውተር ነው? እኔ ለእውነት ነው የምኖረው፣ እውነትና እውነት ነው የማወራው። ስለዚህ እየመጣችሁ በውስጥ አትጠይቁኝ። ቤታዮ ኮምፒውተር ሳይሆን የሚከታተላት ሰው ነው። ቤታዮ የሰው ፍቅር አላት ብሎ የዮኒ ማኛ ዝርግፍ። ከዛ በኋላ ሊያሾዬ እብድ አለች። በአሽሙር ተቆራርጣ ብላ ሳትናገር አትወጣም። ለምን ካላችሁ እኔ ሳጣራ የቅናት ቢጤ የቅናት መንፈስ የተወጋዩን ለካ ሊያሾ በቤታዮ ስለምትቀና በጊፍቱ ስለምትቀና ለዛ ነው እንዳበደ ውሻ የሚያባላት። እንዳበደ ውሻ ማለት ነው። ለምን ካላችሁ ሊያሾ በጣም ቅናተኛ ናት። በጣም ማለት ነው። ከምሬን የምነግራችሁ ወላሂ በጣም ቅናተኛ ናት። ቅናት አለባት። ሶሻል ሚዲያ ላይ ስትገባ ቤታዮን ሳታወሳ፣ ቤታዮን ሳትሳደብ፣ ቤታዮን በቅኔ ሳትናገር አትወጣም። ለምን እንደሆነ አላውቅም። እኔ እኮ ችግሩ ምንድነው ብዬ ዘወር ብዬ ሳጣራ እኔ የእናንተ እህት ማልሆነው የለ ለቤታዮ የቅናት መንፈስ አለባት አሉ ሊያሹ። ለምን ካላችሁ ኤኒ ታይም ስትገባ እሷና እንዴት ኮኮብ ያለሽ ደግሞ ሲገቡ ተቀናንሰን ተወጣጥረ ምን ብለን የሚሉ ራሳቸውን እንደ ቆንጆ ነው የሚያዩ። 40 አመድ ተቀብተው እኮ ነው የሚመጡት። 40 አመድ ማለት ነው። 40 አመድ ተቀብተው ይመጣሉ። ከዛ በኋላ መጥተው ይለፈልፉብናል። እኛ ደግሞ እውነት መስሎን አብለን አፋችን ከፍተን ጊዜያችን እናቃጥላለን። በማን ካላችሁ ሊያሾ ማለት ነው። ሊያሾ በጣም ቅናት አለባት። ሊያሾ ቤታዮ ወደ ኢትዮ ስትመጣ እንዴት እንዳበደች። ለምን ካላችሁ ኢትዮ እኛ 4 አመት 5 አመታችን ነው እንግዲህ ከከፈትን መሰለኝ፣ አላቅም። እስካሁን አልፈመስንም። ቤታዮ ግን በአንድ ጊዜ መታ ነው እንግዲህ ለጥ ስታደርገው ወሬውን በአንድ ጊዜ 50 ሺህ ነው 40 ሺህ የገባሽው። ከዛ ትበልጠኛለሽ ብላ ሊያሾ ደግሞ አበደች፣ ዘለለች፣ ታነቀች፣ ፈረጠች። ያልፈጠረችው ነገር የለም። በቲክታክ መጣ ተቆራርጣ ተፈላልጣ እያለሽ በቅኔ ትናገራለሽ። ሰው መስሚያው ጥጥ ነው። እሷን የሚከታተላት 200 ሰው፣ ቤታዮን የሚከታተላት 10,000 ሰው። ከዛ በቃ አበደች አልኳችሁ። አበደች፣ እንዳበደ ውሻ ደደደደደደ አረጋት ማለት ነው። እኔ የምለው ጥያቄ አለ ለሊያሾ። ለምንድን ነው የምትቀኙ? ሶሻል ሚዲያ ላይ ነው ካምፓኒን የሚከፍላት። አንቺ ምን አስቀናሽ? ምን አገባሽ? ሲጀመር አውሮፓም ሆነ አሜሪካም ሆነ የትም ቦታ ኑሮ ወላሂ ጭንቅላታችሁን ተጠቅማችሁ ገንዘብ ማግኘት ከቻላችሁ ምን ችግር አለ? ሶሻል ሚዲያ ላይ ብትሰራ ምን አስጨነቀሽ? ጭንቅላቷን ከተጠቀም ምን ነው? እኔ እንደ ቤታዮ ምላስ በሰጠኝ ሶሻል ሚዲያ ላይ ቁጭ ብዬ ነው የምሰራ። ምክንያቱም ከዛ ከሚከፈላት በላይ ካገኘሽ ምን ችግር አለው ብትሰራ? አንቺ ምን አቃጠልሽ? ምን አናደድሽ? ምን እንደዚህ ቁጭ አደረገሽ? ካደጋገር ተቀምጣ ካደጋገር እና ታዲያ እዚህ ሀገር ቢሆን እኮ አርሽን አርተሽ ነው ገንዘቡን የምታመጨው። ዝም ብለሽ ቁጭ ብሎ አይደለም ዶላር የሚመጣው። እኛም እንዳንቺ አፍሪካ ሀገር እያለን እንደዛ ይመስለን ነበር፣ ግን መተን ስናየው ነው ያመነ። እዚህም ቢሆን ሰርተሽ ነው። ስለዚህ ጭንቅላቷን ተጠቅማ ገንዘብ ማግኘት ከቻለሽ አንቺ ምን አስጨነቀሽ? ትቆራረጥ በገንዘቧ ነው፣ ትፈላለጥ በገንዘቧ ነው። አንቺ ምን ጥልቅ አረግሽ? ካለሽ ገንዘብ ካለሽ ከሞላሽ ከተረፈሽ ሂጂና አንቺ ቱርክን ታውቂዋለሽ። ቱርክ የመጀመሪያ ጊዜሽ አይደለም የምትሄጂ።
ኤኒ ታይም ትሄጃለሽ። ለምንድን ነው ታዲያ አንቺ የማትቆራረጭ? ዋናው መቆራረጫው ካምፓኒው ቱርክ ነው አይደለ? ስለዚህ ሂጅ። በሁለተኛ ደረጃ ደግሞ ተቆራርጣ ብለሽ የምትይው ወላሂ ከምሬን የምነግራችሁ የኔ ማቃት ልጅ ጓደኛዬ እንደዚህ ያደርገቻለሽ የተቆራረጠች ማለት ነው። ማቃት ጓደኛዬ ስላችሁ ጀስት በሶሻል ሚዲያ ላይ ነው የምንተዋወቀው። 4 ወሯ ነው 3 ወሯ ነው እስካሁን ከቤት ናት። በደንብ አላገገመችም። ለአምራለሁ ብላ የባሰ ተፈላልጣ የባሰ እዳን ያመጣችው። መቆራረጥ ዝም ብሎ ቀልድ አረግሽው እንዴ? አንቺ መተሽ ትለፈልፍ ያለሽ የቅናት መንፈስ የተወጋ ይሁን። አንቺ ሲጀምር ቅናት ስላለብሽ ነው እንጂ እንዲሁ ቤታየው 2 ሳምንት ነው የጠፋሽው። እንዴት በ2 ሳምንት ውስጥ እንዴት ነው ተቆራርጣ ተሸራርፋ የምትመጣው? ቀልድ አረግሽው እንዴ? መቆራረጥና መሰፋፋትን እንዴ በጣም ነው የሚደብረው። እንኳን ይሄን መቆራረጥና ተይውና አዲ ኦፕሬሽን አድርገሽ እኮ ቢያንስ 1 ወር 2 ወር ይፈጅብሻል ለማገገም። ቀልድ አረገችው እንዴች ሴትዮ እንዴ! መቀነስ ማለት በስፖርት መቀነስ አይቻልም ሰው? እኔ ከፈለኩ ያውን ስፖርት ቤት ጎበዙኝ ጠንካራኝ ጧትና ማታ ከሄድኩ አበላለን ካስተካከልኩ ቀንሳለሁ። የዛን ጊዜ ታዲያ እንግዲህ ተቆራርጠው ተሸራርፈው ልትይ ነው እንዴ? አንቺ ለምን አትቀንሽም? ለምን ይሄ 1 ሜትር በአንድ ጊዜ 1 ሜትር አፍሽን የምትከፍችበትን ለምን አትቀንሽም? ትችያለሽ እኮ ቀንሳለሁ ካልሽ መጠቀም የምትይውን ምግብሽን አስተካክለሽ ትችያለሽ። ማችይበት ነገር የለም። አንቺ ግን በቃ የቅናት መንፈስ ስላለብሽ በቃ ቤታየውን ካላወሳሽ ጊፍት አይሰጡሽም መሰለኝ። ለዛ ነው በቃ መተሽ ዘለሽ ፈርጠሽ ቤታየውን ካላወሳሽ አይሆንልሽም። እኔ እኮ በጣም ግርም የሚለኝ ደግሞ ማለት ነው የቤታየው አድናቂዎች ይለያሉ። ከምሬንም ነግራችሁ ገብተው ኮፒ ሊንክ ታብሸር ያደርጋሉ በኢትዮም በቲክታክም። አንቺ ዝም ብለሽ ቁጭ ብለሽ እድሜሽን ለፍልፊ። እነሱማ ጎበዞች ናቸው። ቤታየው ደግሞ ጭንቅላቷን ተጠቅማ ገንዘብ ማግኘት ከቻለሽ አንቺ አይመለከትሽም። መስራት ካለብሽ አንቺም ስሪ። እሷም ሶሻል ሚዲያ ላይ ነው፣ አንቺም ሶሻል ሚዲያ ላይ። ሁላችሁም የድላችሁን ትበላላችሁ። ምን አስጨነቀሽ? ምን እንደዚህ ውጥርጥር አድርግሽ? የሆኒ ማኛን ደውለሽ አጣራልኝ፣ ኮምፒውተር ነው የሚከታተላት ወይ ሰው ነው ብለሽ ራሱ መጠየቅሽ የምቀኝነት ጥግ ነው። የምቀኝነት ጥግ። ምቀኛ ታሳጣኝ። ምን አለ እኛም እንደናንተ ፈመስ ብለን ብሩን ብንበላው፣ ልክ እንዳንቺ ማለት ነው። አንቺ ሌላ ሰው ሊበላው ሲል ገብገብገብገብ አይደል የሚያደርግሽ? እኛ ደግሞ እስኪ እንቅመሰው፣ እኛንም አፈምሱን ብቻችሁን ከምትበሉ ማለት ብቻሽን ከምትበይ። ቤታየውማ ሌላ ሰው መጥቶ ቢሰራ ችግር የለባትም። አንቺ ነሽ እንደዚህ እንደ ወገብ ቅማል ማለት ነው ጠዝ የሚያደርግሽ። አንድ ሰው ሶሻል ሚዲያ ላይ ከወጣ የሚያንገበግብሽ አንቺ ነሽ እንጂ ቤታየው ችግር የለባትም። ስለዚህ አንቺ ደግሞ እድሜ ልክሽን ቤታየው ተቆራርጠሽ ተሸራርፈሽ ምናምን ከምትይ ሌላ አይዲያ ይዘሽ ነኝ። በቃ እሷ የራሷን ላይፍ ትስራበት፣ አንቺም የራስሽ ላይፍ ኑሪ። ምን አስጨነቀሽ? እንዲያው መተሽ ቤታየውን ካላወሳሽ ሰው ጊፍት አይሰጥሽም መሰለኝ። ቤታየውን ካልተናገርሽ ጊፍት አይሰጡሽም መሰለኝ። በባለፈው የዲቦራ ጓደኛ ራሱ ተጣልተው 3 አንበሳ ወርዶላት ነበር ማለት ነው። እና ዲቦራ እና እሱ ልጁ ታርቀው በቃ ጌም እንጫወት ምናምን የሰጠውን አንበሳ ለማስመለስ ደግሞ አረብ ሲነቃ ችግር አይደለ ይላል። ከሶሻል ሚዲያ ላይ ነው እንጂ ምጠፋ እንዴት ታረቁ ያልሽ እየለፈለፈች ነበር። ለምን ታረቁ? መታረቃቸው ራሱ ጭንቅላቷን ነክቷታል። ምን አገባሽ አንቺ? ምን አስጨነቀሽ? እነሱ የርዝቃቸውን ነው የሚበሉት፣ አንቺም የርዝቅሽ ነው የምትበይው። እነሱ ደግሞ ጭንቅላታቸውን ተጠቅመው ገንዘብ ማግኘት ከቻሉ አንቺ ምን አስጨነቀሽ? ምን አገባሽ እንዴ? አንቺማ ጂጂን ይጣልልሽ። ጂጂ ነው የምታሳርፍሽ። ለምን ሌላ የሚችልሽ ሰው የለም። ጂጂ ላጥላጥላጥላጥ አድርጋ ቅድምም እየሄደችብሽ ነበር። ስትሄድብሽ ነው ጂጂ ነው አንቺን የምታሳርፍሽ። ሌላ ማንም ሰው የሚችልሽ የለም። ሊያን የሚችላት ጂጂ ብቻ ናት። ጂጂ ብቻ ነው ቅጭን የምታዋርዳት። አስባችሁታል? በቃ እንጂ ሌላ ሰው የሚችላት ሰው የለም። እንዲያው በገባሽ ቁጥር ላይቭ ላይ በቃ እንደዚህ እንዲያው ቤታየውን ካላወሳሽ ጊፍት አንሰጥሽም የተባለሽ ይመስላታል። ቤታየውን ሳታወሳ ላይቭ ላይ ዘግታ አታውቅም። ቤታየው እኮ ረስታታለሽ እስከነ መፈጠርሽ ረስታሻለሽ። እኔ ትቻታለሁ እንትኔን ፊንገርን ብላለሽ። ፊንገሬን ረስቻታለሁ ተዋት ብላለሽ። አንቺ ግን እድሜ ልክሽን በቃ ታብጃለሽ፣ እድሜ ልክሽን። ምክንያቱም ቅናት ስላለብሽ። ቅናት ባይኖርብሽ ኖሮ እሷ ላሽ እንዳለችሽ አንቺም ላሽ ትይ ነበር። አንቺ አንድ ጊዜ አባቷ ትያለሽ፣ አንድ ጊዜ ምን ትያለሽ፣ አንድ ጊዜ ሄቷ፣ አንድ ጊዜ እንደዚህ፣ አንድ ጊዜ ተቆርጣ፣ አንድ ጊዜ ተፈልጣ። ማን ምን አገባው? ጭንቅላቷን መጠቀም ከቻለሽ ይመቻት። አውሮፓ አሜሪካ ተቀምጣ ምን አገባሽ?
ዩሮፕም እኮ ሰርታ ነው ዝም ብሎ አይደለም ገንዘብ የሚመጣ። ስለዚህ ጭንቅላቷን ከተጠቀመሽበት ይመቻት። አንቺ ምንም አያገባሽም። አንቺ ጭንቅላትሽ ተጠቀመሽ ነው አይደል ኢትዮ ላይ እየሸቀልሽ ያለው። እሷ ብታገኝ ምን አስጨነቀሽ? የሚሰጣት ካምፓኒ አንቺ ምን አገባሽ? እኔ የምቀኝነት ጥግ አይቻለሁ፣ እንደ ሊያሾ አላየውም። የምቀኝነት ጥግ ኢትዮ ሰፈር ስትመጣ አንገበገባት። ምክንያቱም እሷ ብቻ እንድትበላ ነው የምትፈልግ። ሌላ ሰው ሌላ ሶሻል ሚዲያ ላይ በቃ ትወስድብኛለሽ ብላ መሰለኝ እንዴት እንደተንቀጠቀጠች። እና የእናቴ ልጅ ከመንቀጥቀጥሽ በፊት እሷም ትስራ የድሏን፣ አንቺም ስሪ፣ አለቀ። እየመጣሽ ግን እንደዚህ ነው የተቆረጠሽ፣ አንቺም ተቆረጭ፣ ፊትሽን ተቆረጭ። የኢትዮጵያ ሕዝብ ያዋጣልሽ፣ አለቀ። አድርሱላት ለሊያሹ በፈጣሪ